እንግዶቻችን ከንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ስራ አስፈጻሚ ጽህፈት ቤት ከሰላምና ጸጥታ እንደዚሁም ደግሞ ከአካባቢው ፖሊስ ስቴሽን የተገኛችሁ ከዛ በተጨማሪ ከኪ ሃውሲንግ ፋይናንስ ሶሉሽን አማካሪ ቦርድ እና ህግ ክፍል የተገኛችሁ ሌሎች የኪ ሃውሲንግ ተመዝጋቢዎችና እዚሁ ማሰልጠኛ አካባቢ የሚገኘው ሳይታችን የቤት ባለቤቶች እድለኞች እንዲሁም ጥሪ ተደርጎላችሁ ይህንን ኩነት ለማህበረሰቡ እንድታደርሱ ለመዘገብ የመጣችሁ የሚዲያ ባለሙያዎችና ጋዜጠኞች ሁላችሁም በተክላላ እንኳን ደህና መጣችሁ ማለት እንወዳለን። ስለተገኛችሁም እንግዲህ በጣም እናመሰግናለን። ያው ለራሳችሁ በማጨብጨብ ብትጀምሩ ጥሩ ነው። ይህንን ኩነት እንግዲህ ከሌሎቹ ቀለል ለማድረግ ያሰብንበት ምክንያት ኦሬዲ ስራውን ጀምረናል። ለመዘገብናቸው ቤት ለማድረስ ካሉን አማራጮች ውስጥ ሶስተኛው አማራጭ ነው። ይህ የመጀመሪያው የተጠናቀቁ ቤቶችን ከገበያ ላይ በገበያ ዋጋ መግዛት ነው። ይህ አንጻራዊ ውድ የሚባል ነው። ሁለተኛው ደግሞ ያልተጠናቀቁ ህንፃዎችን ስኬሌተኖችን ገዝተን አስጨርሰን ሰርተን ማስረከብ ነው። ይህ ሁለተኛው አማራጭ ነው። እዚህ የምትመለከቱትን ህንፃ እንዳደረግ ነው ማለት ነው። ሶስተኛው ደግሞ ባዶ መሬቶችን በመግዛት በአጋር አልሚዎቻችን አማካኝነት በውላችን መሰረት በተቀመጠው ስታንዳርድ ወይም የካሬ ሜትር መጠን ቤቶችን በማስገንባት ለእድለኞች ማስተላለፍ ነው። ይህንን ሶስተኛውን አማራጭ መርጠን ወይም ደግሞ በጣም ትኩረት አድርገንበት ላለፉት ጊዜያቶች ስንሰራ ነበረ። ታስታውሱ ከሆነ ኪ ሃውሲንግ ስራ በጀመረበት 2016 ዓመተ ምህረት የተለያዩ ማብራሪያዎችን የተለያየ ቦታ ላይ ስንሰጥ ነበረ። ሁሉም ላይ እንጠቅስ የነበረው አንድ ነገር ነው። ኪ ሃውሲንግ ለተከታታይ 4 እጣዎች ወይም 2 ዓመታት ብቻ ነው ከገበያ ላይ የሚገዛው። ከሁለተኛው ዓመት በኋላ በሚኖረው መሬቶችን እየገዛ እያስገነባ ለእድለኞች ማስተላለፍ ይጀምራል ስንል ነበረ። ያንን ነው እንግዲህ አሁን እያደረግን ያለ ነው። የዛሬ 2 ዓመት የያዝነውን ቀጠሮ ጊዜውን ጠብቀን ከ2 ዓመት በኋላ ቃሉን ለማክበር እየሰራን እንገኛለን። ይህ ትልቅ ስኬት ነው። በርካታ ሰዎች ለዚህ ላሰብነው ነገር መሳካት ከጀርባችን ሆነው እየሰሩ ይገኛሉ። ሁሉንም እዚህ ባይገኙም እጅግ በጣም አድርገን እናመሰግናለን። የመጀመሪያው የኪ ሃውሲንግ ፋይናንስ ሶሉሽን ዋና ስራ አስፈጻሚ አቶ ግሩም ይልማ ናቸው። አቶ ግሩም ይልማ እንግዲህ እዚህ ቦታ ላይ ዛሬ መገኘት አልቻሉም። ለተመሳሳይ የስራ ጉዳይ እዚህ አይደለም ያሉት። ሌላኛው ደግሞ የተለያዩ ባለሙያዎች ናቸው። የግንባታ ፍቃድ ሂደቱን ስንሄድ በማስጨረስ በዲዛይኑ በመሳተፍ በአልሚነትም አብረውን እየሰሩና የተለያዩ ማሽነሪዎችን ወደ ሀገር ውስጥም እያስገቡ ራሳቸውን እያጠናከሩና እያደራጁ የሚገኙ ተቋማቶች ናቸው። የምታውቁት ላመስግን ነው። እንደዚሁም ደግሞ አማካሪዎቻችንና ዲዛይኑንም በመስራት አብረውን እየሰሩ የሚገኙትንም እንደዚሁ ሁሉንም ለዛሬው ቀን እንድንበቃ አድርገውናልና በጣም እናመሰግናለን። በመቀጠል እዚህ ከጋበዝናቸው እንግዶች መካከል ንግግር እንዲያደርጉልን የምጋብዛቸው ሰዎች ይኖራሉ። የመጀመሪያው የኪ ሃውሲንግ ፋይናንስ ሶሉሽን በኢንሹራንስ ዘርፍ አማካሪ በመሆን አብረውን እየሰሩ የሚገኙት አቶ ተስፋዬ አለሙ ናቸው። አቶ ተስፋዬ የኢትዮጵያ መድህን ድርጅት መሪ ነበሩ ለረጅም ዓመታት። ከዚህ ቀደምም እዚሁ አካባቢ ላይ ባዘጋጀነው መርሃ ግብር ተገኝተው ስላለው ነገር አብራርተውልናል። ኪ ሃውሲንግ ፋይናንስ ሶሉሽን የመዘገባቸውን ሰዎች ወይም ቤት ፈላጊዎች እርካታ እንዲሰማቸው ብቻ ሳይሆን ደግሞ ሴፍቲም እንዲሰማቸው ጭምር ይገባል በማለት ከኢትዮጵያ መድህን ድርጅት ጋር አብሮ እየሰራ ይገኛል። የኢትዮጵያ መድህን ድርጅት ለኪ ሃውሲንግ ተመዝጋቢዎች የሚሰጠው የኢንሹራንስ አይነት ምንድነው? ጥቅሙስ ምን ይመስላል? የሚለውን እንግዲህ ከባለሙያው በተወሰነ መንገድ የምንሰማ ይሆናል። እሳቸው ይህንንም ሌሎች ጉዳዮችንም አንስተው መልእክት እንዲያስተላልፉልን እናንተ በጭብጨባ ወደዚህ ይሸኙልን። አቶ ተስፋዬ እባክዎት። እሺ እንደምን አደራችሁ። የተከበራችሁ እንግዶች፣ የተከበራችሁ የኪ ሃውሲንግ የስራ አመራር አባላትና ሰራተኞች እንዲሁም የኪ ሃውሲንግ ተመዝጋቢዎች በመጀመሪያ እንኳን ሁላችንንም በኪ ሃውሲንግ የእድገት ታሪክ ውስጥ የትልቅ ምዕራፍ ጅማሬ በሆነው የኪ መንደር ምስረታ የመሰረት ድንጋይ የማስቀመጥ ስነ ስርዓት ላይ ለመገኘት አበቃን ለማለት እወዳለሁ። ኪ ሃውሲንግ
በአጭር ጊዜ ውስጥ ብዙ መሰናክሎችን አልፎ ቤት ገዝቶ ከመስጠት እና እስከሌተናቸው ብቻ ያለቁ ህንፃዎችን በመግዛት በኪ ተመዝጋቢዎች ፍላጎት ዲዛይን አድርጎና አጠናቆ ወደ ማስረከብ መሸጋገሩ ይታወቃል። ይሄም ህንፃ የዛ ሁነት ምስክር ነው። አሁን ደግሞ ከመሰረቱ ጀምሮ ለኪ ሲኤችኤፍ ሞዴል ተስማሚ በሆነ መንገድና በዘመኑ የግንባታ ቴክኖሎጂ በታገዘ ወጪ ቆጣቢ በሆነ እና በፈጣን መንገድ ግንባታዎችን ለማጠናቀቅ ለኪ ተመዝጋቢዎች ቤት ለማስተላለፍ የሚያስችለውን ደረጃ ላይ በመድረሱ ለሁሉም የባለድርሻ አካላት በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ኪ ሲኤችኤፍ ሞዴል በኪ ተመዝጋቢዎችና በኪ መካከል ያለው ግንኙነት የ30 ዓመታት ቁርኝት ያለው ከመሆኑም በላይ ስኬታማነቱ የኪ ተመዝጋቢዎችም እርስ በርሳቸው በሞዴሉ የተሳሰሩና ሁሉም ተጣምረው የውል ግዴታቸውን መወጣት ይኖርባቸዋል። በዚህ የረጅም ጊዜ ግንኙነት ውስጥ አባላት ላይም ሆነ በአባላት መዋጮ በተሰራው ቤት ላይ በሚደርስ ያልታሰበ አደጋ ምክንያት አባላትም ሆነ ሞዴሉ ችግር ላይ እንዳይወድቅ ኢንሹራንስ የሞዴሉ ዋነኛ አካል ሆኖ እንዲካተትና ተግባራዊ እንዲደረግ ተደርጓል። በዚህም መሰረት ተግባራዊ የተደረጉት ዋስትናዎች አንደኛ ሁሉም አባላት ሞርጌጅ ፕሮቴክሽን አሹራንስ ወይም የቀሪ ዕዳ ማወራረጃ ዋስትና እንዲኖራቸውና በውል ጊዜ ውስጥ ሞት ወይም ቋሚ እና ሙሉ አካል ጉድለት ቢደርስባቸው ቀሪ ዕዳቸው ሙሉ ለሙሉ ተከፍሎላቸው የቤት ባለቤት እንዲሆኑ ለማድረግ፣ ሁለተኛ ቤቱ ደርሷቸው የተረከቡ ደግሞ የእሳት ቃጠሎና ተዛማጅ አደጋዎች ዋስትና እንዲኖራቸው በማድረግ ቤቱ በእሳት ቃጠሎ፣ በመብረቅ፣ በመሬት መንቀጥቀጥና በረብሻ ወይም በብጥብጥ የተነሳ ቢጎዳ ወደ ነበረበት መልሶ እንዲገነባ ለማድረግ የሚያስችል ነው። እስካሁንም ባለው ሁኔታ የኪ ተመዝጋቢ የሆኑት ኮማንደር ምህረቱ ገነት በደረሰባቸው ድንገተኛ የመኪና አደጋ ሕይወታቸው በማለፉ ከኢትዮጵያ መድን ድርጅት ባላቸው የቀሪ ዕዳ ማወራረጃ ዋስትና መሰረት መድን ድርጅት ኪ ለወራሾቹ ቤቱን እንዲያስተላልፍና ቀሪ ዕዳውን በሙሉ ከመድን ድርጅት እንዲረከብ ጸድቆ የሟች ወራሾች ከዕዳ ነፃ ሆነው የቤት ባለቤት እንዲሆኑ ተደርጓል። ስለዚህ የተገባው የመድን ዋስትና ውጤቱ በተግባር ታይቷል ማለት ነው። ይህንኑ የካሳ ክፍያ በተመለከተ በቅርቡም ከውል ተጠቃሚዎች ከራሳቸው አንደበት ምስክርነታቸው የምንሰማ ይሆናል። አሮቦኑ ወይም ለመድን ዋስትና የሚከፈለው ክፍያ ለኢትዮጵያ መድን ድርጅት አዋጪ የሚሆነው ሲንግል ፕሪሚየም ወይም የ30 ዓመቱ አረቦን በአንዴ ተሰብስቦ በከፍተኛ ደረጃ አዋጪ በሆኑ ኢንቨስትመንት ላይ አውሎ በሚገኝ የኢንቨስትመንት ገቢ ነው ትርፋማ መሆን የሚቻለው። ነገር ግን ይህን ተግባራዊ ማድረግ ኪ በዋናነት ተደራሽ ለማድረግ ላቀደው ቡድን የሚከብድ ከመሆኑም በላይ ከኪ ሞዴልን ጋር እንዲጣጣም ማድረግ በማስፈለጉ አረቦኑ ወይም ለመድን ዋስትናው የሚከፈለው ክፍያ በ30 ዓመታት ውስጥ ተከፋፍሎ እንዲፈጸም ተደርጓል። ስለዚህ በዚህ አጋጣሚ በድጋሜ ለማሳሰብ የምወደው አባላት በሙሉ የዚህ ዋስትና ተጠቃሚ እንድትሆኑና በየዓመቱ በሚሰጠው ማሳሰቢያ መሰረትም ክፍያችሁን በመፈጸም የመድን ውሉን እንድታድሱ ማሳሰብ ፈልጋለሁ። ክፍያችሁን ፈጽማችሁ የመድን ውል ባለቤት ከሆናችሁና በውሉ ላይ የተጠቀሰው አደጋ ስጋት እውን ከሆነ በውሉ መሰረት ሙሉ ተጠቃሚ የምትሆኑ መሆኑን ልናረጋግጥላችሁ እንወዳለን። በመጨረሻም መልካም የስራ እና የውጤት ጊዜ እንዲሆን እመኛለሁ። አመሰግናለሁ። አቶ ተስፋዬን እጅግ በጣም እናመሰግናለን። እንግዲህ የኢትዮጵያ መድህን ድርጅት ከኪ ሃውሲንግ ጋር ያለውን ግንኙነት አስመልክቶ የሰጡትን ማብራሪያ አድምጠናል። በዚሁ መሰረት እሳቸው ባሉት አግባብ የተገለጹት አባላችን የነበሩት ኮማንደር ህይወታቸው በማለፉ እዚሁ ህንፃ ላይ ያው
ባለ 3 ተመዝጋቢ ነበሩ። ከመድን ኢንሹራንስ ጋር ባደረግነው ንግግር መሰረት ልጆቻቸው የሚያድጉበት ባለቤታቸውም እንደዚሁ ኮማንደር ናቸው፣ እሳቸውም የተረጋጋ ህይወት የሚኖሩበት እንዲሆን ማድረግ ችለናል። በቅርቡ የነሱን የህይወት መንገድና ከኪ ጋር እንዲሁም ከኢትዮጵያ መድን ድርጅት ጋር ያላቸውን ግንኙነት ለእናንተ ይዘን የምንቀርብ ይሆናል። በአባይ ቲቪና ባሉን ማህበራዊ ሚዲያዎች በተደጋጋሚ ይተላለፋል። ኪ ሃውሲንግ በንፋስ ስልክ ላፍቶ ክፍለ ከተማ ውስጥ 4 የተለያዩ መሬቶችን ነው የገዛው። እነዚህ መሬቶች የተለያዩ ቦታ ላይ ነው የሚገኙት። እዚሁ ክፍለ ከተማ ውስጥ ግን የተለያየ ወረዳ። ይህን መርሃ ግብር እዚህ ጋር ስናከናውን ሁሉንም ሰብሰብ አድርገን አንድ ቦታ ማድረጉ ተገቢ ስለሆነ ለሚዲያ ባለሙያዎችም አማካኝ የሆነ ቦታ ይህ ስለሆነ ነው እዚህ ጋር ያደረግነው። እነዚህ 4 መሬቶች ላይ የሚገነቡት ህንፃዎች በውላችን መሰረት ከባለ 1 እስከ ባለ 3 መኝታ ቤት የያዙ ካሬ ሜትራቸውም እንደምናውቀው 40፣ 70፣ 120 ወይም 85 የሚለውን ያሟሉ ናቸው። በድምሩ አሁን ባሉት መሬቶች ላይ ብቻ ከ700 በላይ ቤቶችን ማግኘት እንችላለን። በእነዚህ 4ቱ ብቻ ማለት ነው። በ4ቱ አልተገደብንም። ከ3ኛው ወደ 4ኛው የመጣ ነው ወይም 4ኛው መሬት የጨመር ነው ከ2 እስከ 3 ወር በማይበልጥ ጊዜ ውስጥ ነው። አሁንም በቀጣይ የመሬቱን ቁጥር የማብዛት እንዲሁም አብሮ ማልማት በሚለውም እሳቤ ግለሰቦች መሬታቸውን እያጋሩ እኛ ደግሞ እዛ ላይ ህንፃዎችን እየገነባን ለመስራት የተለያዩ የጀመርናቸው አሉ። እየተጠናቀቀውን ብቻ ስለሆነ ማውራት ያለብን ግን አሁንም 4 በሚለው እንቀጥላለን ማለት ነው። ዛሬ እዚህ የምናከናውነው መርሃ ግብር የሌሎቹ ሳይቶች መታሰቢያም ጭምር ነው የሚሆነው ማለት ነው። ሳይቶቹ ግንባታቸው ምን ይመስላል የሚለውን ደግሞ ከ4 እና ከ5 ወር በኋላ እናንተኑ ጋብዘን ለታዳሚው መሰረተ ድንጋይ ሲጣል የዘገባችሁትን ነገር ውጤቱን የምታሳዩ ይሆናል። በቀጣይ ከኪ ሃውሲንግ ፋይናንስ ሶሉሽን የህግ ክፍል መሪ እንደዚሁም የኪ ሃውሲንግ ፋይናንስ ሶሉሽን ጠበቃና የህግ ጉዳዮች አማካሪ የሆኑትን አቶ ብርሃኑ ከፍ ያለውን ወደ መድረክ ጋብዛለሁ። ሸኙልኝ። እንዴት አደራችሁ? በመጀመሪያ ደረጃ ለኪ መንደር የምስረታ ቀን ስለተገኛችሁ ሁላችሁም በጣም አመሰግናለሁ። እንኳን አደረሳችሁ በድጋሚ ላለው እንግዲህ የኪ ሃውሲንግ ፋይናንስ ሶሉሽን የስራ ዘርፍ መስክ በኢፌዴሪ የህገ መንግስት ድንጋጌ መሰረት ለማህበራዊ ዋስትና በማህበራዊ መስኮች ትልቅ ትኩረትና ስትራቴጂ የተሰጠውን የዜጎችን መኖሪያ የማግኘት መብትን በማሳካት ረገድ ትልቅ ህልም ይዞ እየሰራ ይገኛል። እንደሚታወቀው በሀገራችን የመኖሪያ ቤት የማግኘት ጥያቄ ብዙ ትኩረት ያልተሰጠውና ምላሽ ያልተገኘበት የስራ መስክ ነው። ይሁን እንጂ ኪ ሃውሲንግ በተመሰረተ በአጭር ጊዜ ውስጥ ለዜጎች ቤት የሚያገኙበትን እድል በማመቻቸት የራሱን ድርሻ እየተወጣ ይገኛል። ኪ ሃውሲንግ ፋይናንስ ሶሉሽን የተቋቋመበት ምክንያት በህግ የተደገፈ መሆኑ አጠያያቂ አይደለም። በዚህም መሰረት ዓላማውን ለማሳካት ይቻል ዘንድ በህግ ተቀባይነት ያለውን የኮንትራት ውልን አዘጋጅቶ በኮንትራት ውሉ መሰረት ወደ ስራ ገብቶ እየሰራ ይገኛል። እንደሚታወቀው የኮንትራት ውል የሚፈጸመው በተዋዋይ ወገኖች በሁለቱ ተዋዋይ ወገኖች መካከል አፈጻጸሙን እስከ መጨረሻው ክትትል በማድረግ ማብቃት ነው። ይሁንና የኪ ሃውሲንግ ሶሉሽን በሁለቱ ፓርቲዎች ወይም ተዋዋይ ወገኖች ብቻ የሚፈጸም ብቻ ነው በሚል አልተወውም። በተጓዳኝ የሁለቱ ፓርቲዎችን የሁለቱ ተዋዋይ ወገኖችን
ዓላማና ግብ የመጨረሻ ለማስገኘት ይቻል ዘንድ አፈጻጸሙን በሌሎች ተቋሞችም እንዲጋራው የሚያስችለውን ፕላትፎርም በመዘርጋት አፈጻጸሙን እያጎለበተው ይገኛል። ለምሳሌ የኪ ሃውሲንግን ውል ተግባራዊ ለማድረግ አንዱ የባንኮች ወደ ስራው ዓለም ወደ ስራው አፈጻጸም ወደ ቁጥጥርና ምጥጥን ማምጣት አንዱ የስራውን ተቀባይነት እንዲኖረው በማድረግ እየሰራ ይገኛል። እንደሚታወቀው የኪ ሃውሲንግ ፋይናንስ ሶሉሽን የስራ መስክ ቤት በማቅረብ እና የፋይናንስ ችግሮችን ዜጎች የሚቀልበትን መንገድ በማመቻቸት እየሰራ ይገኛል። ከዚህ ጋር በተያያዘም የፋይናንስ አቅምን በማመቻቸት ረገድ የድጎማ መርህን የድጎማ አፈጻጸምን ታሳቢ በማድረግ እየሰራ ነው የሚገኘው እና የባንኮችን ሚና እንደ ምሳሌ ብናይ ባንኮች በዚህ የስራ መስክ ገብተው የሚቆጣጠሩበትን እድል መዘርጋቱ አንድ ትልቅ ተቀባይነት ያለው አሰራር ነው። ስለዚህ የባንኮችን ሚና በመረዳት ተመዝጋቢዎች በግል የሚያስቀምጡት ገንዘብ የማይባክን መሆኑን ልናቀውና ልንረዳው የሚገባ ነው። በአጠቃላይ ግን የኪ ሃውሲንግ ስራን በተመለከተ የማህበራዊ ሚዲያን በመጠቀም ያልተገባ የስም ማጥፋት ዘመቻ የሚያደርጉ ግለሰቦችን በተመለከተ ኪ ሃውሲንግ ፋይናንስ ሶሉሽን ከኛ ከህግ ክፍሎች ጋር በመንቀሳቀስ ያልተገባ የስም ማጥፋት ተግባራት የፈጸሙትን እየተከታተል ተገቢውን የህግ እርማት እንዲያገኙ እያደረግን እንገኛለን። በዚህ አጋጣሚ ግን የማህበራዊ ሚዲያ ቀላልና ባልተጠበቀ መልኩ እየተሰራጨ የስራችንን አቅም የሚፈታተንበትን እንትን ወደ ኋላ የሚጎትትበት እድል ሰፊ ስለነበረ ምናልባት ይህንን የማህበራዊ እንቅስቃሴን እናንተም አብራችሁ በመዋጋት ረገድ ተመዝጋቢውም የበኩላችሁን እንድታደርጉ ጥያቄ እናቀርባለን። በአጠቃላይ ግን የኪ ሃውሲንግ የስራ እንቅስቃሴ በህግ አግባብ እየተሰራ እንደሚገኝ እንድታቆልን ነው። አመሰግናለሁ። እናመሰግናለን። እንግዲህ ከናባባሉ ከጎረቤት ከበሮ መስረቅ ይቻል ይሆናል፣ ግን የት እንመተዋለን አይደል? ምክንያቱም ከበሮ አንድ ዓላማ ነው ያለው መመታት እና ሲመታ ደግሞ ድምጽ ያወጣል። ስለዚህ ድምጽ ሲያወጣ ማን ይሰማል? ባለ ከበሮ። ኪ ሃውሲንግ በእንዲህ አይነት አካሄድ ውስጥ ነው ያለው። የሚሰራውን ነገር በጠቅላላ ለመዘገባቸው የቤት ባለቤት ሊያደርጋቸው ላሰባቸው አባላቶቹ ነው። እንቅስቃሴያችን፣ ሀሳባችን ተኝተንም ቆመንም ይኸው ነው። ስለዚህ ኪ ሃውሲንግ ፋይናንስ ሶሉሽን ያሰበውን ከግብ ለማድረስ በሚጓዘው መንገድ ላይ ግን እንቅፋቶች የሉም ማለት አይቻልም፣ ይኖራሉ። ስራ ብለን ደግሞ ወደ ሜዳ ውስጥ ከገባን ድረስ እነሱን ዙሪያችንን በሲኒየር ባለሙያዎች አመራሮች በማጠር የተለያዩ የሚመጡትን ፈተናዎች መጋፈጥ ግድ ነበረ። አሁንም እሱን እያደረግን እንገኛለን። ያው ጋዜጠኞች በእርግጠኝነት ዜናው አላችሁ ብዬ አስባለሁ። ለሌሎቻችሁ ግን እንደ መረጃ ያክል ከዚህ በፊት የኢትዮጵያን የቤት ችግር ይፈታል ተብሎ ከሚሰራበት መንገድ ውስጥ አንዱ ከቤቶች ጋር በተገናኘ የሚሰራ ባንክ ተቋቁሞ ነበር አይደል? የኮንስትራክሽን ባንክ የሚባል ስሙን ካልተሳሳትኩ ከተወሰኑ አመታቶች በፊት ተጠቅልሎ ነበረ በኢትዮጵያ ንግድ ባንክ። ቅርብ ጊዜ ከተማ ልማት ሚኒስቴር ባደረገው የ6 ወር አፈጻጸም ግምገማ ያ ባንክ ወደ ስራ እንዲመለስ የሚል ዳይሬክሽን ተሰጥቷል። ምክንያቱም
ያ ባንክ የሞርጌጅ አሰራር ነው የሚከተለው። ያ ማለት ሌሎች ዓለሞች ላይ በስፋት እየተሰራበት ነው። በእኛ ሀገር ደግሞ ኪ ሃውሲንግ ደፍሮ እየሄደ ያለበት መንገድ ማለት ነው። ይህንን የሚደግፍ ከባንክ እዚህ ላይ ብቻ ተኩሮ የሚሰራ ባለመኖሩ ብዙ ፈተናዎች ይገጥመውናል። አሁን ግን ያሉን አጋር ባንኮች እንዳሉ ሆነው እንደነዚህ አይነት ባንኮች ወደ ስራ መመለስ አለባቸው በሚል ደግሞ በመንግስትም ጭምር አቅጣጫ መሰጠቱ ደግሞ ሌላው ትልቁ ዜና ነው ለኛ ለኪ ሃውሲንጎች ማለት ነው። አጋዥ ወደ ገበያው እየገባልን ነው። ይሄ የሚያሳየው መንግስትም ለዘርፉ የሰጠው ትኩረት ከጊዜ ወደ ጊዜ የተሻሻለና የጨመረ መሆኑ ነው። ይህንን መንግስት ያቀደውን ቁጥር ደግሞ ለማሳካት ባለፈው እንደሰማነው እንግዲህ ክቡር ጠቅላይ ሚኒስትሩም እንደተናገሩት በጠቅላላው 1.5 ሚሊዮን ቤቶች ተብለዋል አይደል? በተለያዩ ዘርፎች የተሰማሩትን ወይም በግሉ ያሉትን በማሳተፍ ጭምር ስለሆነ ከዛም ከፍተኛ ድጋፎችን እያገኘን እንገኛለን። ወደፊትም ያ ድጋፍ የሚቀጥል ይሆናል። ድጋፉ የመጀመሪያው ሊሆን የሚገባውና መልእክታችንንም አሁን በሚዲያ ለሚከታተሉት ጭምር የምናስተላልፈው ከመሬት ነው አይደል? ከመሬት ነው መጀመሪያ ያለበት። በኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢዎች ስም ይህንን ጥሪያችንን እናቀርባለን። በአደባባይ በወረቀት ካቀረብነው ውጪ ማለት ነው። እየገዛን የምንቀጥለው እስከ ተወሰኑ መሬቶች ብቻ ነው። ከዛ በኋላ እንግዲህ የኛም አቅም እየደረጀ ከቃልም በላይ ደግሞ በስራና በውጤት እያሳየን ስንሄድ ድጋፉ እንደሚኖር እናምናለን። ቃልም የተገባባነውን ነገር እኛ ረሳነውም እነሱም አይረሱትም ብለን እናስባለን። በመቀጠል እንግዲህ ከመንግስት ጋር የተገናኘ ነገርን ካነሳው አይቀር ደግሞ ወደ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ስራ አስፈጻሚ ጽህፈት ቤት ባደረግነው ጥሪ መሰረት ጥሪያችንን ተቀብለው እዚህ የተገኙ የተቋሙ ተወካይ አሉ። የስራ አስፈጻሚ ጽህፈት ቤቱን እንደዚሁም የሰላምና ጸጥታውን በመወከል ማለት ነው። እሳቸውን አቶ ገመቹ ጋዲሳ ወደዚህ ትጋብዙልኛላችሁ። አቶ ገመቹ ባኮት። አመሰግናለሁ። የወረዳ 11 ሰላምና ጸጥታ ኃላፊ አቶ አብዱል ጀባር ቱኬና የወረዳው አስተዳደር አቶ አሳሱ በስራ ምክንያት ሌላ ቦታ ስለሆኑ እነሱም በወከል ነው ተወክዬ ነው ወደዚህ የመጣሁት። በመጀመሪያ ይሄንን ጥሪ ያደርጋችሁ እኛን ወደዚህ ስለጠራችሁን በጣም እናመሰግናለን። ኪ ሃውሲንግ ለአዲስ አበባ ነዋሪና ለተለያዩ ማህበረሰብ ክፍሎች የቤት ችግር ያለባቸው ሰዎች ችግሩን ለመፍታት ከመንግስት ጋር እየሰራችሁ ያለ ሁኔታ እያየን ነው። በጣም ደስ የሚል ነው። ሌላው እንደ አዲስ አበባ ነዋሪ በጣም ችግር የሆነው የቤት ችግር መሆኑ ይታወቃል። ነዋሪ ብቻ ሳይሆን መንግስት ሰራተኛም ጭምር የቤት ጥያቄ ከጊዜ ወደ ጊዜ እያቀረበ የቤት ኮንዶሚኒየም ምዝገባም የተለያዩ ቦታ ላይ ሲመዘገቡና ሲቆይባቸው ወይ ደግሞ ለቅድመ ክፍያ ከፍሎ ለማግኘት ራሱ አቂም ያጡ ዜጎች እንዳሉ ይታወቃል። እናንተ ደግሞ እንደ መንግስትም እንደ ግልም ይሄንን ችግር ለመፍታት ከመንግስት ጎን ለጎን እየሰራችሁ ይሄንን ችግር እየፈታችሁ ለዜጎች ጥሩ መፍትሄ እየሆናችሁ ስለሆነ ከዚሁ የወረዳዬን ተወክዬ ምስጋና ላቀርብ እወዳለሁ። ከዚህ በተጨማሪ ወደዚህ ወረዳ ስትመጡ ወረዳው ከዚህ በፊት የምታወቁ የጸጥታ ችግር ያለበት ለኑሮ ምቹ ያልሆነ ሰው የማይፈልግበት ወረዳ መሆኑ ይታወቅ ነበር። በጸጥታ አንጻር ስናየው አሁን ከመንግስቱ ከለውጡ ወደዚህ ለሰላም ምቹ፣ ለልማት ምቹ ዜጎች በሰላም ወጥተው የሚገቡበት ስጋት ሳይኖራቸው ለስራቸው ለልማታቸው ወጥተው የሚገቡበት ወረዳ መሆኑን ከዚሁ ማስታወቅ እወዳለሁ። ከዚህ በተጨማሪ እዚህ የሚመጡ ዜጎች ከኛ ጋር በሰላም ዙሪያ በልማት ዙሪያ እንዲሰሩ ከኛ ጋር ግንኙነት እንዲኖራቸውና እናንተም እንድታስተዋውቁ በጸጥታም በሌሎች ጥያቄም ቢኖሩ እኛ እንድተዋወቁ ብታደርጉ በጣም ደስ ይለናል። በጣም አመሰግናለሁ። አቶ ገመቹን እጅግ በጣም እናመሰግናለን። ንፋስ ስልክን እንግዲህ በብዙ ነገሮች መርጠን አብረን እየሰራን ነው የምንገኘው። ባለፈው ይህንን ህንፃ ስናስረክብ በነገርናችሁ መሰረት ንፋስ ስልክ ላፍቶ ክፍለ ከተማ አንጻራዊ ከሌሎቹ በተሻለ በጣም እየደገፈን
አስፈላጊውን ትብብር እያደረገልን በመሆኑ እኛም በቤት ልማቱ ላይ ያለንን ስራ አብዛኛውን ወደ ንፋስ ስልክ ላፍቶ ክፍለ ከተማ በማድረግ እየሰራን እንገኛለን። ነገሮችን በጣም በቀላሉ እንደራሳቸው በመመልከት እያሳለጡልን ነው። የኪ ሃውሲንግን ኪ ሲኤችኤፍ ሞዴል በደንብ ተገንዝበዋል። አብዛኛው በተለያየ ጉዳይ የምንሄድባቸው ቢሮዎች ውስጥ ያሉት ሰራተኞች፣ የመንግስት ሰራተኞች የኪ ሃውሲንግ ተመዝጋቢ ናቸው። እንደው በአማካኝ 5 ሰው ካለ ከ5ቱ በትንሹ አንድ እንደው ጨመር ካለ 2 ተመዝጋቢ አለ። ከ20 እስከ 40 በመቶ የሚደርስ ማለት ነውና ይህ መሆኑ እንግዲህ ለራሳቸውም ሲሉ አንድም ደግሞ ለሙያቸውም ታማኝ በመሆን ያንን ፈጣን አገልግሎት እየሰጡን ስለሆነ ለክፍለ ከተማው የተለያዩ ሴክተር ተቋማት ምስጋናችን ላቅ ያለ ነው። አሁንም እንግዲህ ኪ ሃውሲንግ አሁን የገዛቸውን 4 መሬቶች ወደ ቤት ለመቀየር የጀመረው ስራ አለ። ስራው ኦልሬዲ ተጀምሯል። በኮንስትራክሽን አሰራር መሰረት እንደምናውቀው መጀመሪያ የሚጀምረው ከግንባታ ፍቃድ ነው። ግንባታ ፍቃድ ለሁሉም ሳይቶች ተዘጋጅቷል። ይህ መርሃ ግብርም እስከ ዛሬ ድረስ የዘገየበት ምክንያት ወይም ደግሞ የቆየበት ምክንያት አንዱ እሱ ነው፣ ግንባታ ፍቃድ ማለቅ ስለነበረበት። ከዛ በመቀጠል የማፍረሻ ፍቃድ ወጥቶ እላው ላይ የነበሩት ቤቶች ቆጣሪ ማስነሻና መሰል የሚባሉ ነገሮች አሉ። እነሱ ሂደቶች ተኪዷል። ወደ ግንባታ ሂደት ገብተናል ማለት ነው። ይህንን መታሰቢያ ወይም መርሃ ግብር እዚህ ጋር ስናከናውን የሚመለከተው ቡድን ስራውን እየሰራ ነው የሚገኘው። ለማህበረሰቡ ግን ስራውን እንደጀመርን ማሳወቅ ስለሚገባ ይህን መርሃ ግብር አዘጋጅተናል። ሌላኛው ሁላችንም ልንይዘው የሚገባው ቃልና መልእክት ኪ ሃውሲንግ በቀጣይ 3 ዓመታቶች ውስጥ አሁን ያሉትን የመሬት መጠኖች በ10 በማባዛት እንደዚሁም የቤቶቹን መጠን በዛው ልክ በማድረግ በዚሁ በያዘው መንገድ የመቀጠል ሀሳብ ይዘን ነው እየተንቀሳቀስን የምንገኘው። ዛሬ 4 ብለን የጀመርናቸው መሬቶች በቀጣይ 3 ዓመት ውስጥ 40 እንዲደርሱና የቤቶቹም መጠን እንግዲህ በዛው ልክ እንዲባዙ ስንት ይመጣሉ ማለት ነው? እንደው ለመጠየቅ ያክል በእነዚህ 4ቶቹ አሁን እየተሰሩ በሚገኙት በተጀመሩት ላይ ስንት ቤት ነው ይገኛል ያልኩት ቅድም? ጋዜጠኞች 700 አይደለ? ስለዚህ የመሬቱን መጠን በዛው ልክ አብሮ የሚባዛ ይሆናል ማለት ነው። በቀጣይ 3 ዓመታቶች ውስጥ ተገንብተው የሚጠናቀቁት የቤቶች መጠን ከ7000 በላይ መሆን መቻል አለባቸው በሚል እየሰራን ነው። ብዙዎቻችሁ ልጠይቁ የምትችሉት ጥያቄ የቤቶቹ ጥራት ምን ይመስላል፣ የካሬውስ መጠን፣ መልሱ በውላችን መሰረት ነው። ከዛ በተጨማሪ የግንባታው ጊዜ ምን ያክል ሊፈጅ ይችላል የሚል ጥያቄ ካለ 18 ወራቶችን እንደምናውቀው ይህንን ህንፃ የካቲት 1 ጀመር ነው። ስንጀምረው የነበረበትን የስኬሌተን ደረጃ ታውቁታላችሁ። ጥቅምት 22 2018 ዓ.ም ደግሞ አመት ባልሞላ ጊዜ ውስጥ ፊኒሺንጉ ተሰርቶ አስረከብንና በዚህን ያክል ፍጥነት መስራት የሚቻልበት ሁኔታ ውስጥ ስላለን እንዲሁም አጋር አልሚዎቻችን እነ ላመስግን ለዚሁ ስራ ራሳቸውን እያዘጋጁ ያስፈልጋል የሚሉትን ማሽነሪ ከውጭም ጭምር የማስገባቱ ስራ ላይ ተጠምደው እዚህም ያልተገኙት አንደኛው ምክንያት እሱ ነው። ስለሆነ የማሽነሪም የሰውም የበጀት እጥረትም ሳይኖር ሁሉንም በማስተባበር በጋራ ይህንን ለመስራት እየጠነከርን እየበረታን እንገኛለን። ከተመዝጋቢዎቻችንና ከሌሎች ደጋፊዎቻችን የምንፈልገው አንድ ነገር ነው። የምንሰራውን ስራ ቢችሉ ባላቸው ሙያ ካልሆነ ባሉበት ሆነው በጸሎት እንዲያግዙ ነው። የተለያዩ ኮሜንቶችን ማህበራዊ ሚዲያ ስር እንመለከታለን። ከሁሉም ውስጣችንን የሚያሞቀውና ደስ የሚለን እግዚአብሔር አላህ ወይም በሌላው መንገድ ከናንተ ጋር ይሁን የሚለው ሐሳብ በርቱ የሚለው ቃል ነውና እሱን እንፈልጋለን። ያም ያበረታናል። እናንተ ጋር ቃል ነው፣ እኛ ጋር ሲመጣ ደግሞ ኃይል ነው እንላለን። ኪ ሃውሲንግ የመዘገባቸውን በጠቅላላ የቤት ባለቤት የማድረግ ግዴታ አለበት። በውላችን በግልጽ ተቀምጧል። ከዛም በተጨማሪ የመዘገባቸውን ብቻም ሳይሆን ወደፊት የሚመዘግባቸውን ጭምር ነው ማለት ነው። በመቀጠል እንግዲህ ለዚህ ዕለት የተቀጣጠርንበትን ዓላማ ለመከወን እንዘጋጃለን። እስከዛው እዛ ጋር ዝግጅት እስኪከናወን ድረስ የተወሰኑ ከምዝገባ ጋር የተገናኙ መልእክቶችን እኔ ልጨምርላችሁ። ኪ ሃውሲንግ በአመት 2 ጊዜ እድለኞችን በእጣ እንደሚለይ ይታወቃል። አንድ ተመዝጋቢ እድለኛ ለመሆን ወይም እጣ ወይም ደግሞ እድለኛ መለያ መርሃ ግብር ውስጥ ለመካተት ከሱ የሚጠበቀው
አንድ ነገር ብቻ ነው፣ ወራዊ ቁጠባውን በአግባቡ መቆጠብ መቻል ማለት ነው። ከዚህ ውጪ ምንም አይነት መስፈርት የለም። ወራዊ ቁጠባቸውን በአግባቡ የቆጠቡ የኪ ሃውሲንግ ተመዝጋቢዎችን በጠቅላላ በአመት 2 ጊዜ እጣ ውስጥ እንዲገቡ በማድረግ አዲስ አበባ ዩኒቨርሲቲ ራሱ በሰራው ሶፍትዌር አማካኝነት እድለኞችን ይለያል። እነዚህ የተለዩት እድለኞች ቤታቸውን ከተረከቡና ቤታቸው በስማቸው ከዞረ በኋላ የሚከፍሏቸው ክፍያዎች አሉ። ይህንን እድለኞች የመለየት መርሃ ግብር በዚህ ዓመት ወይም በ2018 ማለት ነው የካቲት 28 የምናከናውን ይሆናል። የካቲት 28 እንግዲህ በሌላ መርሃ ግብር ሆቴል አዳራሽ ውስጥ የምንገናኝ ይሆናል። የዛ ዕለት ስንገናኝ ከዚህ ቀደም እድለኛ ከነበሩት ላይ የሚጨመሩ ሌሎች እድለኞችን በቁጥር የምንጨምር ይሆናል ማለት ነው። እነዚህ እድለኞች የቤት ባለቤት ለመሆን ያደረጉት በ83145 ብር ቅድመ ክፍያ ተመዘገቡ። በወር እንደተመዘገቡበት መኝታ ቤት አይነት ከ2000 ብር ጀምሮ ቆጠቡ። ይህንን በማድረግ ብቻ ነው የቤት ባለቤት የተኮነው። ይህ ተአምር አይደለም፣ ሌላው ዓለም ላይ እየሰራ ያለ ነው። በተለያየ ጊዜ ከተለያዩ ዓለሞች ወይም ደግሞ አገሮች ባለሙያዎች ጋር ኪ ሃውሲንግን አስመልክቶ እዚሁ እኛው ሀገር መጥቶ እኛም በተለያዩ አጋጣሚዎች በሄድንበት ተነጋግረን እናውቃለን። ሌላው ዓለም ላይ ያለ ነው፣ አዲስ ተአምር አይደለም፣ የሚሰራ ነው። ለኛ ሀገር ሲሆን የማይሰራበት ምክንያት የለም። 83000 ሲባል እውነት ነው ከቤት ጋር ቁጥሩ የሚነሳ ላይሆን ይችላል። ነገር ግን በኪሲኤችኤፍ ሞዴል ኢኮኖሚስ ኦፍ ስኬል ላይ መሰረት ባደረገ ጽንሰ ሀሳብ የቤት ባለቤት መሆን ይቻላል። በዚሁም ከዚህ ቀደም በደብዳቤያችንም ጥሪ ስናደርግላችሁ እንደገለጽ ነው በ6 ሳይቶች በተለያየ ወቅት ከታህሳስ 27 2016 ዓመተ ምህረት ጀምሮ ተመዝጋቢዎችን የቤት ባለቤት ማድረግ ችለናል። እነዚህም ሳይቶቻችን ንፋስ ስልክ ጋርመንት፣ አያት፣ ሰሜት፣ የካባዶ፣ ፒያሳ፣ ባህር ዳር የሚገኙ አካባቢዎች ላይ ነው። በእነዚህ አካባቢዎች ከኪ ሃውሲንግ ቤታቸውን የተረከቡት የተረጋጋ ህይወት እየመሩ ቋሚ አድራሻ ኖሯቸው የራሳቸው ቤቶች ውስጥ እየኖሩ የሚገኙ ናቸው። አንድ ሰው መጥቶ በራቸውን ሲያንኳኳ ወይ ዘመድ ነው ወይ ጎረቤት ነው፣ አከራይ አይደለም። ይህ ማለት እንግዲህ የራሳቸው ቤት አላቸው፣ የራሳቸው ሰላም አላቸው ማለት ነው። በዚህ አግባብ እየተንቀሳቀስን የመዘገብናቸውን እድለኞች እያደረግን ለእድለኞች ደግሞ ቤቶችን እያስረክብን እንገኛለን። ሌሎች በሳይት 3 የተመደቡ ሚያዝያ 30 እድለኛ ከነበሩት ውስጥም ደግሞ የነሱም እንደዚሁ እየተጠናቀቀ የሚገኝበት ሁኔታ ነው ያለው ዝግጅቱ። ስለዚህ ከዚህ አኳያ ኪ ሃውሲንግ የመዘገባቸውን በጠቅላላ የቤት ባለቤት ማድረጉን ይቀጥላል። ለዛም ደግሞ ሌላኛውን ምዕራፍ ዛሬ ጀምረነዋል። በድጋሚ ለኪ ሃውሲንግ ቤተሰቦች እዚህም ላላችሁት እንግዶቻችን ሙሉ ስታፍ፣ ጋዜጠኞች እንኳን ደስ አላችሁ እንኳን አደረሳችሁ ማለት እንወዳለን። ይህን ልዩ ቀን እንግዲህ መድረኩን ማንም እንዳይመራው በሚል ነው እንግዲህ እኔም የዚህ እድል ተሳታፊ ለመሆን መድረኩን የያዝኩት። በመቀጠል ያልነውን መሰረተ ድንጋይ መታሰቢያ የምናስቀምጥበት መርሃ ግብር እናከናውናለን። ሁላችንም እዚህ ሞዴል ላይ ወይም ድርጅት ላይ አስተዋጽኦ ስላለን የሁላችንም እጅ አለበት። ነገር ግን እኛን የሚወክሉ የተወሰኑትን እናሳትፋለን ማለት ነው። ካሁን በኋላ እንግዲህ ባዶ መሬቶችን ባየን ቁጥር የምንጠይቀው አንድ ጥያቄ ነው። እንገንባበት ካለ ደግሞ ስጡን ነው እንግዲህ ግረ መንገድ። ስለዚህ የዛሬው መርሃ ግብራችን ትልቁ እና ዋናው መልእክት ለወደፊቱ የምናስገነባቸውን ህንፃዎች ማስጀመር ነውና እርሱን አድርገናል። በመቀጠል ጋዜጠኞች የተለያዩ ጥያቄዎች የሚኖሯችሁ ከሆነ እናንተን ለማስተናገድ ዝግጁ ነን። መርሃ ግብሩን ግን እዚህ ላይ ልንቋጨው ስለሚገባ እዚህ ላይ እንቋጫለን።
አርቲስት ይገረም ደጀኔ አስተላልፍ ያለኝንም መልእክት እግረ መንገድ የተናገርኩት ውስጥ አስተላልፍ ያለው እዚህ መድረክ ላይ ያወራቸው ነገሮች ሁሉም ከኔ አይደሉም ተናገር አስተላልፍ የተባልኩትን ጭምር ነው። በአጋጣሚ እንግዲህ ይገረም ደጀኔ በስራ ምክንያት ከአዲስ አበባ ውጪ ወጥቶ ነው ትናንትና ያው ጥር 23 ከመሆኑ በፊት ጥር 9 ነበር ቀጠሮ የያዝነው፣ ግን ከጥምቀት በዓል ጋር ቀኑ ስለተቀራረበ ሰው ትኩረቱ በዓል ላይ ስለሆነ በሚል ወደ ዛሬ አምጥተነዋል። ያ በመሆኑ ትንሽ የስኬጁል መነካካቶች ተፈጥረዋል። በተለይ በአመራሮችና በብራንድ አምባሳደራችን በኩል ግን የአርቲስት ይገረም ደጀኔንም መልእክት ጭምር አንድ ላይ አድርጌ ያስተላልፍ ያለው። ለነበረን ቆይታ አክብራችሁን ስለመጣችሁ ሁላችሁንም ከልብ እናመሰግናለን።